የጀርባ ወይም የወገብ ህመም ምንድን ነው? እንዴት ሊፈጠር ይችላል? እኔ ዶክተር ሃና በየነ እባላለሁ። ይህንን ለምትመለከቱት የጤና መንገድና ህክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። ይህንን ጥያቄ ከመመለሴ በፊት ጀርባ በውስጡ ምን እንደያዘ ለማሳየት እሞክራለሁ። ጀርባ ማለት የኋለኛው የሰውነት ክፍል ከአንገት እስከ መቀመጫ ድረስ የሚደርስ በውስጡ አከርካሪ አጥንት፣ ጡንቻዎች፣ ነርቮች፣ የደም ስሮችን የያዘ ሲሆን አከርካሪ አጥንት ጀርባን ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ እንዲንቀሳቀስ የሚረዳ ነው። አከርካሪ አጥንት እንደ ልቡ እንዲንቀሳቀስ የሚያደርገው በአጥንቱ መካከል በተወሰነ ሴንቲሜትር ልዩነት ዲስክ የሚባል ለስላሳ አጥንት ስለሚይዝ ሲሆን ይህ ዲስክ ለአከርካሪ አጥንት ወሳኝና የላይኛው ከታችኛው እንዳይፋጭ እርጥበትን በመፍጠር አጥንቶቹን ያለሰልሳል። በተጨማሪ አከርካሪ አጥንት መሃል ለመሃል ክፍት የሆነ ህብረ ሰረሰሩን ተከትሎ የተዘረጋ በውስጡ ነርቭ ከጭንቅላት የሚወጣን ውሃን የያዘ ዙሪያው በደም ስር በጡንቻና በጅማት የተከበበ ነው። ጀርባ በሶስት ይከፈላል። ይኸውም የአንገት ክፍል ወይም ሰርቫይካል፣ የላይኛው የወገብ ክፍል ወይም ቶራሲክ፣ የታችኛው የወገብ ክፍል ወይም ሉምባር በመባል ይታወቃሉ። የወገብ ወይም የጀርባ ህመም ሲባል አብዛኛው ጊዜ የታችኛው የወገብ ክፍልን ወይም ሉምባር የሚባለው የአከርካሪ አጥንት የሚገልጽ ነው። በዓለም ላይ 85 በመቶ በሚሆን በታችኛው የወገብ ህመም ይጠቃሉ። የወገብ ህመም ለአጭር ጊዜ የሚቆይ ሲሆን በአጥንት መሰንጠቅ፣ በጡንቻ ያለ ልክ መሳሳብ፣ በጡንቻ መኮማተር፣ በጡንቻ መሰንጠቅ፣ በዲስክ መንሸራተት፣ በጅማት መሰንጠቅ፣ በአጥንት መጉበጥና በነርቭ ጉዳት ይመጣል። በነርቭ ጉዳት የሚመጣ የወገብ ህመም ብዙ ጊዜ ከዲስክ መንሸራተት ጋር ይያያዛል። የዲስክ መንሸራተት ከእድሜ መጨመር ጋር ተያይዞ የሚመጣ ነው። እድሜ እየጨመረ ሲሄድ ዲስክ በመሳሳት በውስጡ የሚይዘውን ፈሳሽ ስለሚቀንስ የነበረበት ቦታ ስለሚሰፋው ክፍተት በማግኘት ለመንሸራተት እድል ያገኛል። ይህ ዲስክ መንሸራተት ይባላል። ዲስክ ሲንሸራተት ለወገብ ህመም ያጋልጣል። ምክንያቱ ደግሞ ዲስኩ ቦታውን ሲለቅ በዙሪያው ያለውን ነርቭ በመጫን የነርቭ ስርዓትን አስተጓጉሎ ወገብ ሲቆጠቁጥ ወይም ሲነዝር ወይ ደግሞ የመውጋት ስሜት ፈጥሮ አላስቀምጥ፣ አላስቆም፣ አላስኬድ፣ እግር አላስረግጥ ይላል። የወገብ ህመም በሶስት አበይት ክፍሎች ይከፈላሉ። ይኸውም በመጀመሪያ ደረጃ አኪዩት ወይም ትኩስ የወገብ ህመም። ትኩስ የወገብ ህመም ወይም አኪዩት ድንገት ህመሙ ጀምሮ ከ4 ሳምንታት ወይም ከ1 ወር ባነሰ ህመሙ ሊቆይ የሚችል ሲሆን እቤት ውስጥ ያለ እንቅስቃሴ፣ ጎንበስ ቀና ማለት፣ የቤት ስራዎችን መስራት፣ ወደፊት ወደ ኋላ መንቀሳቀስ አለመቻል ነው። በሁለተኛ ደረጃ ክሮኒክ ወይም የቆየ የወገብ ህመም። የቆየ የወገብ ህመም ወይም ክሮኒክ የሚባለው በረጅም ጊዜ ወይም በሂደት የመጣ የወገብ ህመም ሲሆን ከ3 ወር በላይ ያዝ ለቀቅ እያለ የሚመጣ የወገብ ህመም ነው። ህመሙ የቀን ለቀን እንቅስቃሴ ላይ ብዙም አይታይም። ነገር ግን ህመሙ የሚኖረው ከባባድ ዕቃ ሲነሳ፣ ከአቅም በላይ ስራ ሲሰራ ህመሙ መሰማት ይጀምራል። በሶስተኛ ደረጃ ሰብአኪዩት የሚባለው የወገብ ህመም። ሰብአኪዩት የወገብ ህመም በትኩስ ወይም በአኪዩት፣ በቆየው ወይም በክሮኒክ መካከል የሚገኝ ሲሆን ይህ አይነቱ የወገብ ህመም የሚቆየው ከ4 እስከ 12 ሳምንታት ወይም ከ1 ወር እስከ 3 ወር ድረስ ነው። የጀርባ ህመም መንስኤዎች ምን ናቸው? የጀርባ ህመም መንስኤዎች በመጀመሪያ የሚጠቀሰው የአቀማመጥ ችግር። በአቀማመጥ ጊዜ በተደጋጋሚ ወገብን ወደፊት ገፍቶ መቀመጥ ዳሌ አካባቢ የሚገኘውን ጡንቻ እንዲኮማተር ስለሚያደርገው በቂ የሆነ ደምና ኦክስጅን ወደ ታችኛው የወገብ ክፍል እንዳይሄድ ወይም የቆሸሸ ደም እንዳይወጣ በማድረግ የወገብ ህመም እንዲፈጠር ያደርጋል። በሁለተኛ ደረጃ ረጅም ሰዓት መቆም ወይም መራመድ። ረጅም ሰዓት መቆም ወይም መራመድ አከርካሪ ላይ ግፊት ስለሚጨምር የታችኛው የወገብ ጡንቻ እንዲኮማተር በማድረግ የወገብ ህመምን ይፈጥራል። በሶስተኛ ደረጃ ከአቅም በላይ የሆኑ ከባባድ ዕቃዎችን በተደጋጋሚ ማንሳት። ከአቅም በላይ የሆኑ ከባባድ ዕቃዎችን ማንሳት ጡንቻ
ያለ ልክ መሳሳብና መለጠጥን፣ የዲስክና የጅማት መሰጠቅን ስለሚያመጣ ለወገብ ህመም መፈጠር ምክንያት ይሆናል። አራተኛ በጀርባ መተኛት። ጤነኛ አከርካሪ አጥንት በተፈጥሮ ቅርጹ ትንሽ እጥፍ ያለ ሲሆን በጀርባ መተኛት የአከርካሪ አጥንት ቅርጽን በመቀየር ቀጥ እንዲል ስለሚያደርገው በአከርካሪ ላይ አላስፈላጊ ጫና ወይም ግፊትን ስለሚጨምር የወገብ ህመምን ይፈጥራል። አምስተኛ ውፍረት። ውፍረት ሲኖር እጥፍ ብሎ የነበረው ጤነኛ አከርካሪ አጥንት በውፍረት ምክንያት ስለሚገፋው አጥንቱ ቀጥ እንዲል ያደርገውና ዲስኩ በቀላሉ ስለሚገኝ በመግፋት እንዲንሸራተት አድርጎ የወገብ ህመም ይፈጥራል። በተጨማሪ ውፍረት ሲኖር በዙሪያ ያሉ ነርቮችን ይጫናል። እንዲሁም በዙሪያ ያሉ ጡንቻዎችና ጅማቶችን ከግፊቱ የተነሳ እንዲለጠጡና እንዲሳሳቡ ስለሚያደርጋቸው የወገብ ህመም እንዲፈጠር ያደርጋል። ስድስተኛ ድብርት። ተደጋጋሚ የሆነ ድብርት በሚኖርበት ጊዜ ኮርቲሶልና አድሪናሊን የሚባሉ ሆርሞኖች በደም ውስጥ ይለቀቃሉ። የእነዚህ ሆርሞን በደም ውስጥ መለቀቅ በአከርካሪ ዙሪያ የሚገኙ ጡንቻዎች እንዲኮማተሩ ስለሚያደርግ የወገብ ህመም እንዲፈጠር ያደርጋል። ሰባተኛ የኩላሊት በሽታ። ኩላሊት በጀርባ በሁለቱም በጎንና በጎን በታችኛው የወገብ ክፍል አካባቢ የሚገኝ ሲሆን የኩላሊት በሽታ ሲኖር ወገብ ላይ ህመም ይኖራል። ስምንተኛ እድሜ እየጨመረ ሲመጣ ከእድሜ ጋር ተያይዞ የሚመጣ የጀርባ መገጣጠሚያ ችግር ማለትም ኤጅ ሪሌትድ ዲጀኔሬሽን ስለሚኖር ለወገብ ህመም ያጋልጣል። ዘጠነኛ የአጥንት መሳሳት ወይም ኦስቲዮፖሮሲስ። አጥንት ሲሳሳ በቀላሉ ስለሚሰነጠቅ ለወገብ ህመም ያጋልጣል። አስረኛ በወገብ ላይ የሚደርስ አደጋ። በወገብ ላይ አደጋ ሲደርስ በወገብ ዙሪያ የሚገኝ ነርቭ፣ አከርካሪ አጥንት፣ ጅማት፣ ጡንቻ ላይ ጉዳት ስለሚደርስ የወገብ ህመም ይፈጥራል። 11ኛ ሲጋራ ማጨስ። ሲጋራ ማጨስ በዲስክ እና በአከርካሪ መገጣጠሚያ ዙሪያ የሚገኙ ንጹህ ደም የሚያጓጉዙ የደም ቅዳ ወይም የደም መልስ ስር ስለሚጎዱ ደምም ሆነ ኦክስጅን ወደ ዲስክ ሆነ ወደ አከርካሪ መገጣጠሚያ ስለማይደርስ ለወገብ ህመም ያጋልጣል። የወገብ ህመም ምልክቶች ምን ናቸው? የወገብ ህመም ምልክት እንደ ቦታውና እንደ ተጎዳበት ቦታ ይወሰናል። በመጀመሪያ ደረጃ በዋነኝነት የሚገለጸው የጀርባ ወይም የወገብ ህመም ነው። የጀርባ ወይም የወገብ ህመም የሚመጣው በእንቅስቃሴ፣ ከባድ ዕቃ በማንሳት፣ በአተኛኘት ችግር፣ በትክክል አለመቀመጥ፣ በወጣቶች ላይ ደግሞ በግንኙነት ወይም በወሲብ ምክንያት የሚመጣ ነው። በሁለተኛ ደረጃ መራመድ መቸገር፣ የእግር መደንዘዝና የእግር መርገጥ አለመቻል ናቸው። ይህ የሚታየው በዲስክ መንሸራተት ሲሆን ዲስኩ በዙሪያው ያለውን ነርቭ በመጫን ወደ እግር የሚሄደውን የነርቭ ስርዓት ስለሚያስተጓጉለው እግር ህመም እንዲኖረው፣ እንዳይራመድ ብሎም እንዲደነዝዝና እንዳይረግጥ ያደርገዋል። ሶስተኛ ሽንትና ሰገራን መቆጣጠር መቸገር። የዲስክ መንሸራተት ካለ ቀደም ብዬ እንደገለጽኩት በዙሪያው ያለውን ነርቭ ስለሚጫን ወደ ሰገራ ማውጫና ሽንት ማውጫ የሚሄደውን ነርቭ ስርዓት ስለሚያስተጓጉለው ሰገራም ሆነ ሽንት መቆጣጠር አስቸጋሪ ይሆናል። አብዛኛው ጊዜ የወገብ ህመም ለአጭር ጊዜ የሚቆይና በራሱ የሚተው ሲሆን በተወሰነ መልኩ ግን ለረጅም ጊዜ የመቆየት ባህሪ አለው። ለረጅም ጊዜ የመቆየት ባህሪ ሲያዳብር ወደ ጤና ተቋም በመሄድ ተገቢውን ሕክምና ማግኘት ያስፈልጋል። ወደ ጤና ተቋም ሊያስኬዱ የሚችሉ ምልክቶች በመጀመሪያ ደረጃ የአጥንት ኢንፌክሽን መኖር። ይህ ማለት ከወገብ ህመም ጋር ተያይዞ ትኩሳትና ቦታው ላይ ሲነካ የህመም ስሜት ካለ፣ ህመሙ ያለበት አካባቢ እባጭ ካለ፣ እረፍት እየተደረገ ህመሙ ለውጥ ከሌለው፣ ከወገብ ህመም የተነሳ እግርን ማንቀሳቀስና መርገጥ ካልተቻለ፣ የወገብ መግበጥ ካለ፣ የሽንትና የሰገራ መቆጣጠር ችግር ካለ፣ የታወቀ ህመም ለምሳሌ ካንሰር ኑሮ በአዲስ መልክ የወገብ ህመም ከተፈጠረ ካንሰሩ ወደ አጥንት ተሰራጭቶ ሊሆን ስለሚችል መታየት፣ በተጨማሪ እድሜ እየጨመረ ሲሄድ የወገብ ህመም ካለ ወደ ጤና ተቋም በመሄድ ችግሩን ማወቅ ወደ መፍትሄ ለመምጣት ይረዳል። በጤና ተቋም ያለውን ታሪክ በመውሰድ አካላዊ ምርመራና የወገብ ህመም መነሻና የት ድረስ እንደሆነ እንዲረዳ ኤምአርአይ በመታየት ችግሩ ማወቅ ይቻላል። ለወገብ ህመም መፍትሄው ምንድን ነው? የወገብ ህመም መለስተኛ ከሆነ በራስ መደረግ የሚገባው
በመጀመሪያ ደረጃ አቀማመጥን ማስተካከል። ስንቀመጥ 90 ዲግሪ ቀጥ ብለን ብንቀመጥ በዙሪያው የሚገኝ ጡንቻ፣ ነርቭ፣ የደም ስር፣ ጅማት በትክክል ስለሚሰራ የወገብ ህመምን ያስወግዳል። በሁለተኛ ደረጃ አተኛኘት። ስንተኛ በጎን ተኝተን በእግሮች መካከል ትራስ ብናደርግ የአከርካሪ አጥንት ቅርጽ ስለሚጠበቅ የወገብ ህመም እንዳይኖር ይረዳል። ሶስተኛ ከባድ ዕቃ በምናነሳበት ጊዜ የወገብ ጅማትና ጡንቻ ያለ ልክ እንዳይሳሳብና እንዳይለጠጥ ከጉልበታችን ሸብረክ በማለት የእግር ጡንቻን በመጠቀም ዕቃ ብናነሳ የወገብ ጡንቻና ጅማት ከእግር እርዳታን ስለሚያገኙ የወገብ ህመም እንዳይኖር ያደርጋል። አራተኛ የውሃ ህክምና። የውሃ ህክምና ሲባል ለምሳሌ ፍል ውሃ ወይም ሃይድሮቴራፒ ማግኘት ወይም መጠቀም በወገብ ዙሪያ የሚገኙ ጡንቻዎችና ነርቮች እንደ ልብ እንዲሰሩ ብሎም በቂ ደምና ኦክስጅን እንዲያገኙ ስለሚያደርግ የወገብ ህመም እንዳይኖር ያደርጋል። በአምስተኛ ደረጃ ሳውናና ስቲምባስ። ሳውናና ስቲምባስ በእንፋሎት አማካኝነት ወገብ ላይ የሚገኙትን ጡንቻ፣ ነርቭ እንዲነቃቁ ስለሚያደርግ የወገብ ህመምን ያስወግዳል። ስድስተኛ የሞቀ ውሃ ህመሙ ባለበት ቦታ መያዝ ወይ ደግሞ በፎጣ እዛው ላይ ማስቀመጥ ልክ እንደ ፍል ውሃ በዙሪያ ያሉትን ጡንቻ፣ ጅማት፣ ነርቭ በትክክል እንዲሰሩ ስለሚያደርጋቸው የወገብ ህመም እንዳይኖር ያደርጋል። ሰባተኛ ውፍረትን መቀነስ። ውፍረትን በመቀነስ በወገብ ዙሪያ የሚገኙትን ነርቭም ሆነ ጅማት ላይ የሚደርሰውን ጫና ስለሚቀንስ የወገብ ህመምን ያስወግዳል። ስምንተኛ ቀለል ያሉ አካላዊ እንቅስቃሴ ማድረግ። ለወገብ ህመም እረፍት ማድረግ ቢመከርም ረጅም ሰዓት እረፍት ማድረግ ህመሙን ስለሚያባብሰው መጠነኛ የሆነ እንቅስቃሴ ቢደረግ ይመረጣል። ከእንቅስቃሴ መካከል ለወገብ ህመም የሚመከረው ወክ ማድረግ፣ መዋኘት፣ ባይክ መንዳት፣ ከተቻለ ደግሞ ግሉት ብሪጅ የሚባለውን ስፖርት መስራት። ይህ አይነቱ ስፖርት በጀርባ ተኝቶ ጉልበትን በማጠፍ ከወገብ ከፍ ዝቅ እያሉ መስራት የወገብ ጡንቻ በስርዓቱ እንዲሰራ ይረዳል። ሌላ ኒቱ ቸስት የሚለውን ስፖርት መስራት። ጉልበትን አጥፎ ወደ ደረት በማምጣት ሁለቱንም እግሮች በተደጋጋሚ መጠቀም የወገብን ጡንቻ፣ ነርቭና ጅማትን በተገቢ ሁኔታ እንዲንቀሳቀስ ስለሚረዳ የወገብ ህመምን ይቀንሳል። ሌላኛው የአካል እንቅስቃሴ በርድ ዶግ የሚባለው አይነት ስፖርት መስራት ነው። በርድ ዶግ የሚባለው ስፖርት የወገብ ጡንቻ ከመርዳት አልፎ መላው የሰውነትን ክፍል እንዲጠነክር በማድረግ የወገብ ህመም እንዲቀንስ ያደርጋል። ዘጠነኛ ፊዚዮቴራፒ። ፊዚዮቴራፒ ማድረግ በዲስክ፣ በጡንቻ፣ በነርቭና በጅማት ላይ ተፈጥሮ የነበረውን ችግር ስለሚያስተካክል የወገብ ህመምን ያስወግዳል። አስረኛ ሚኒራልና ቫይታሚንን መውሰድ። ለምሳሌ ለአጥንት መሳሳት ቫይታሚን ዲ እና ካልሽየምን መውሰድ፣ ለነርቭና ለጡንቻ ችግር ቫይታሚን ቢ12፣ ማግኒዥየም እና ካልሽየምን መውሰድ የወገብ ህመምን ይቀንሳል ወይም ያስወግዳል። ከላይ የጠቀስኳቸው ለህመሙ ለውጥ ማምጣት ካልቻሉ የህመም ማስታገሻ ለምሳሌ አይቢፕሮፈን መውሰድ፣ ከዚህ ያለፈ ከሆነ ቀዶ ጥገና የመጨረሻ አማራጭ ይሆናል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበር። አስተማሪ ይሆናል ብዬ አስባለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በሐሳብ መስጫ ወይም በቴሌግራም ግሩፕ አስቀምጡልኝ። ላይክ፣ ሼር ማድረግ እንዳትረሱ። አመሰግናለሁ።